ጓደኛዬ በእኔ ምክንያት ታግታለች። አላዳንኩሽ ኖሬ አልጠቀምኩሽ አላዳንኩሽ አለው አላልኩሽ። የተወሰኑ ሰዎችን አግኝተናል። ከዛም በኋላ እነሱን በደንብ ካጣራም በኋላ የሚመሩን ቦታ ይኖራል። እዛዛ ቦታዎችን ሁሉንም ለማጣራት እየሞከርኩ ነው። ስለ በእንደዚህ አይነት ሀሳብ እንዳይገባህ ነው የኔ ሀሳብ። ለኔ ያስባችሁ ምናምን መሆኑን አውቃለሁ። እየካርኩ እኮ አይደለም። ለኔ ያስባችሁ ነው ሁሉ ነገር። ግን ቶኮቶ ያሰብንልህ መሆኑ አታስበው። እሺ ያሰብንልህ አይደለም። ቤቱም ያው የዘመድ ቤት ነው። የኔ አልነበረም። ያው ረጅም ዓመት ትንብዬ ነበር እዛ ነው የምኖረው ምናምን። ያው መኖሬ ምናምን የኔ ነው በቃ የኔ በሉት። ግን ያው ሁሉ ነገር በቃ ደስታ ማዘንህም ከኛ ጋር ሲሆን ነው ደስ የሚለው። ብዙ ጊዜ እናንተን አስተያየት ሀሳብ ምናምን ተቀብሎ የሆነ ነገር ማድረግ ይፈልጋል። ችላ አይላችሁ ምና እዚህ ኮሜንት ላይ እየገባችሁ የሆነ አይዙ አለን ማለት ቀላል ነገር አይደለም። የሰው ልጅ ሰው ይፈልጋል። እኔ ይፈርሳል ብዬ አላሰብኩም እውነቱን ለመናገር እና ከአንዳንድ ደግሞ እንደዚህ ረጅም እንትን እንዳለው ብዙ ነገር አይችበታል። ብዙ ነገር ስናስተካክል ነበር። ላይታችን ምናምን ስንሯሯጥ ነበር። ቤቱ እድሳት ይፈልግ ነበር። አንድ ላይ ነው ያደስነው። በቃ ይሄ ግዴታችን ነው። እኛ ወንድም ይሄን ነገር ቢያደርግልህ ወንድም ያደርገኝ ታለን አትልም። ምክንያቱም ከወንድም የሚጠበቅ ነገር ነው፣ ግዴታው ነው። እኛም ግዴታችን ነው። በቃ ወንድም አይደል እንዴ? ወይ ታታምንብንም? ኪራይ እየከፈልኩ ነው አይደል የማድረው በቀን በቃ በቀን እየከፈልኩ የተወሰነ ጊዜ ማሂ ደግሞ እንትን ስትል በእኔ ምክንያት ነበር። እሱን ነገር ከጨረስኩ በኋላ እኔም ወደ ክፍለ ሀገር የሚሄደውን ነገር አመቻችቼ ወደዛ መሄድ ነው። ያው አንተ ምን እንደዚህ ማለት እንደዚህ እያሰብኩ አይደል? ምንም የምረጋጋው ነገር የለም። በቃ እኔ ነኝ የቆሰልኩትን የማውቀው አይደል? በቃ ማንም በእኔ ይህን ቁስል ማንም እንዲጋራኝ አልፈልግም። በቃ ብቻዬን ልቁሰል በቃ። ግን አንዳንዴ የሆነ ልክ አለው። በቃ ሁሌ ችግር ብቻ የሆነ ችግራችን እንትና ታገተ እንትና ወጣ ወረደ እንደዚህ ማለት የለብንም እኮ በቃ። አንተስ የራስህ ችግር አለብህ። ሳምሪ እናንተ ያላችሁበት ሁኔታ የምናውቀው ነው። አንተም እንደዛ። ሰላም ወደ ዩቲዩባችን ቤተሰቦች፣ እንግዲህ ዛሬም በሌላ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እንግዲህ እንደምትመለከቱት አሁን ያለሁት የዮና ሰፈር ነው ማለት ነው። እንደምትመለከቱት ያው ቤቱ እንደዚህ ይመስላል ማለት ነው። በዚህ ሁኔታ ነው የፈራረሰበት። ከኛ ጋር ሲስቅ ከኛ ጋር ሲጫወት እንደምታዩት አይደለም። በጣም ከባድ ችግር ውስጥ ነው ያለው። እንግዲህ ተመልካቾች ያው የተፈጠረውን ነገር በትንሹም ቢሆን አይታችሁታል ብዬ አስባለሁ። ከባድ ነው የተፈጠረው ነገር፣ ከባድ ነው፣ በጣም ከባድ ነው። ስለ አሁን ምን ማድረግ እንዳለብን አናቅም። ያው ግን የተወሰኑ ነገሮችን ለመሞከር እየጣርን ነው። ያው እሱም የተወሰነ ጊዜ እኛ ጋር ቆይቶ ነበረ፣ ግን በቃ ኮንፈርት እየሰጠው አይደለም። ያው አንደኛ ሰው ቤት ነው ብሎ ነው የሚያስበው፣ ግን ያው የኛ የወንድሞቹ ቤት ነው ምናምን ብለን ለማሳመን ብዙ ጥረናል፣ ግን እሱ ፍላጎቱ አይደለም። በቃ ከራሱና ከቤቱ ውጪ መሆኑ ትንሽ ስሜቱን ጎድቶታልም እና ትንሽ ያሳዝናል ያለው ነገር እና ማለት የኔ ነው ብላችሁ የምትኖርበት ረጅም ጊዜ የቆያችሁበት ቤት ምናምን ነገር በእንደዚህ ሁኔታ ምናምን ታሪክም አለውና ከቤተሰቡ ጋር ጥሩ መጥፎም ጊዜ ያሳለፈበት ቦታ ነውና ከምር እኔ ላይ ቢሆን ብዬ ሳስበው ያ ወደፊት ለኛ የሚቀል ነገር አይመስልም፣ ግን ብዬ ሳስበው በቃ ያሳዝነኛል። ከምር በጣም ከባድ ነው። ብቻ ብዙ ነገር ጥረናል እኛ ጋር እንዲሆን ምናምን ነገር አልፈለገም። ያው ስሜቱም አሁን ላይ መጥፎ ስለሆነ እና ዮናም ራሱን ችሎ ምናምን መቆየት የሚፈልግ ሰው ነውና ብቻ እንጂ በእርግጥ ያው ተስፋ አይቆርጥም። በእርግጠኝነት ዮና ማለት በጣም ጠንካራ ሰው ነው። ያው እንደዚህ ነው ብለን አንላችሁም፣ ታውቁታላችሁ ዮናን እና የነገ ነገሩ ማስተካከል የሚችለው እሱ ራሱ ነው ብዬ ነው ማስበው እንደኔ። ምክንያቱም እኛ መንገዱን ማሳየት እና ደግሞ ያሉትን ነገሮች በሙሉ እያጸዳን መሄድ ነው ያለብን እኛ ብለን እያሰብን ያለ ነው አሁን ላይ። ያው በተቻለን አቅም ያው ከሱ ጎን በደንብ ለመሆን እየጣርን ነው። አሁንም ኢቭን በቃ ውጪ የሚያድርም ከሆነ አብረነው ምናምን እየሆንን ነው። እኛ ጋር መምጣቱን ስላልፈለገው እሱም
ብቻውን እየተው ነው አይደለም ብቻውን እንዳይሆን ያለን አማራጭ ስለሆነ በምንችለው አቅም ግን ደግሞ እንደምታዩት አይደለም። በጣም አንድ ቦታ አለ ስትሉ የለም ቦታ ይቀይርባችኋል። ካጠገባችሁ ወዲያው ስውር ምናምን ይልባችሁና ማለት ሀዘኑ የእሱ ሀዘን ለሌላ ሰው እንዲጋባ አይፈልግም። በተቻለ አቅም እየፈለግነው ነበር አሁንም ድረስ ግን ያው ቦታዎቹን እኛ እናውቃቸዋለን እነሱ የሚቀመጥባቸውን ቦታዎች ምናምን ግን ያው ዛሬ ደግሞ እስቲ እዚህ መተናል። እዛ ጋር ነው ያለው ማለት ከስንት ፍለጋ በኋላ መሰላችሁ በጣም ብዙ ቦታ ነው የሄድነውና ከስንት ፍለጋ በኋላ ነው ያገኘነው። ቦታው ከአንዳንድ አላገኘነውም እና ተመልካቾች ያው እዛ ጋር እንደምታዩት ነው። ያው ጥሩ ስሜት ላይ የለም ያለው ኢደን ያው ተረጋግተን ካሁን ለማውራት እንሞክር እና ከዚህ ካለበት ስሜት ለመውጣት እንሞክር ከሆነማ ከተሳካል ማለት ከባድ ነው ከምር ታውቁታላችሁ። ቤታችሁ ማለት ካለበት ስሜት እናውጣው በቃ በሚል ነው እዚህ መጣ ነውና ያ የሆነ እንደምታውቁት ነው ብዙ ጊዜ ለሰዎች ችግር ይደርሳል፣ የሰዎችን ደስታ ይፈልጋል። ባለፈው እንኳን አይታችኋል አሊና ቢካ እዛ ግብግብ ውስጥ እያለ እና እሱ ጓደኛው በዛ ሁኔታ ውስጥ እያለች ምናምን እኛን ለማስታረቅ ምናምን ነገር እየሞከረ ነበርና ምን ያክል የሰዎች ደስታ እንደሚለፋ ምናምን ከውና ጋር ለ5 ደቂቃ ብትቆዩ በደንብ ይገባችኋልና በቃ ብቻ እኛ በምንችለው አቅም እኛ ለወጡን ማድረግ ማንችውን ነገር እሱ ቢሆን ኖሮ እኛ ይደርሶ ቢሆን ኖሮ በሰከንድ ውስጥ ምን ይቃየን ነበር። በቃ ካለንበት ስሜት ያወጣን ነበርና እኛ ግን ይሄ ነገር አቅቶናል። ወለና ትንሽ ለገት ያለ ባህሪ ነው ያለው። ምን እንደምናደርግ አላውቅም። እስቲ እና ደግሞ ቤተሰቦች በቃ ቢያንስ ያላችሁን እናንተ ናችሁ። በቃ አጠገባችን ያላችሁት እናንተና እናንተ ብቻ ናችሁ። የሆነ ብዙ ሰዎች ላይቅ ይችላል ከጀርባ ያሉትን ነገሮች ብዙ ሰዎች አጠገቡ ሊሆኑ ይችላሉ። ግን በይበልጥ ደግሞ ከእናንተ ጋር ብዙ ጊዜያቶችን አሳልፏል። ስለሱ ላይፍ በደንብ ታውቃላችሁ፣ ስለነበረበት ሁኔታ ስላለፋቸው ነገሮች በሙሉ እና ከእናንተ ነው ሰፖርቲቭ ሊፈልግ የሚችለው ማለትም በቃ የአካል ብቻ ሳይሆን ቢያንስ በሞራልም ሰፖርት እንድታደርጉት እንፈልጋለን። ያው ብዙ ሰው ያስቸግራል እንደዚህ አይነት ነገሮችን ግን ያው በይበልጥ ደግሞ እናንተን ይሳማችኋል ብዬ ነው ማስበው እንደኔ ማለት ነውና ኮሜንት ላይ አዎ በደንብ በተቻላችሁ አቅም በጣም ሰፖርት እንድታደርጉት ነው የምንፈልገው እኛ በቃ እንደዚህ አድርጉለት ምናምን አይደለም ግን ቢያንስ በቃ ሞራል ሆኑት ያሉትን ነገሮች በቃ ቢያንስ ሞራል እንድትሆኑት ብቻ ነው እኛ የምንፈልገው። በቃ ትንሽ አዝኗል ኮሜንት ላይ ገብታችሁ አይዞ ማለት በራሱ ማለት ነው እሱን ያበረታል ማለት ኮሜንት አይል ቪዲዮ ሲለቀቅ ምናምን እና ብዙ ጊዜ እናንተን አስተያየት ሀሳብ ምናምን ተቀብሎ የሆነ ነገር ማድረግ ይፈልጋል ችላ አይላችሁም እና እዚህ ኮሜንት ላይ እየገባችሁ የሆነ አይዞ አለን ማለት ቀላል ነገር አይደለም። የሰው ልጅ ሰው ይፈልጋልና ከዚህ ድብርት ውስጥ ለማውጣት የኛ ብቻ ሳይሆን የእናንተም ጥረት ያስፈልጋል። እናንተ ደግሞ የረጅም ጊዜ ቤተሰቦቹ ናችሁ። በጣም ከረጅም ጊዜ አብራችሁ ነበራችሁ ከሱ ጋር አይደል? ስለዚህ በርግጥ ብዙ የሚያደርገውን ነገር ታውቃላችሁ። እኛም እንደዚህ ነው ምናምን ብለን መናገር አይጠበቅብንም። ከኛ ይበልጥ እነሱ ተብታ ብዬ ስለማስብ ማለት ነውና ተመልካቾች እስኪ ኮሜንት ላይ ዝም ብላችሁ አስተያየታችሁን ስጡለት። በቃ የሆነ አይዞ በርታ ምናምን በሉት። እኛም ደግሞ እንዴትም ብለን እስኪ ካሜራውን አሳይልና ትንሽ ያለበት ሁኔታ ጥሩ አይመስልም። የሚረበሸው በእርግጠኝነት በጣም ነው የሚረበሸው። በተቻለ አቅም ወይም እሱ እዛ ጋር ምናምን ሆኖ ያለውን ነገር ማወቅ ይፈልጋሉ እነሱን ገብቷል። ለምን ፈረሰበት እንዴት ፈረሰ የሚለውን ነገር በደንብ ካየው ደግሞ ሊያስሜት እንዳይገባ ደግሞ አማራጭ የለንማ። ምክንያቱም ማወቅ አለባቸው እነሱም ገብቷል። ከነሱ የሚደበቅ ነገር የለውም። ህይወቱ በሙሉ ከነሱ ጋር ነው ገብቷል። እንደዚህ ነው ልንል አንችልም፣ እኛ ልንፈርድ አንችልም ገብቷል። እነሱም ማወቅ ይፈልጋሉ። ኢንቦክስ ላይ በጣም ብዙ ሰው ነው የሚጠይቀን በእርግጠኝነት ይሄ ፖስት ከተደረገ በኋላ ገብቷል። እሱን ነገር ደግሞ ከአሁኑ መቅረፍ መቻል ሊኖርብን ይችላል። በቃ ያለውን ነገር ግዴታ ማወቅ አለባቸው ነው የኔ ሀሳብ። ለዛ በተቻለ አቅም ሮቢት ተደበቅና ያለውን ነገር ብታሳያቸው ደስ ይለኛል። ከዛ እናየዋለን ያለውን ነገር ቢያንስ እንኳን ለማወቅ ይረዳናል። ሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ልጠፋ ከኛ ልታመልጥ የት ልታመልጥ ነው? አሰብ እንዴት ነው? ሁሉ ሰላም
አንተን ለማግኘት ግዴታ መደወል አለብን አንተ ፈልገህ እኮ ብዙ ጊዜ አዘወትራለሁ ታውቃለህ። ቀዝቀዝ አላችሁ? አይ ቀዝቀዝማ አላልንም። ታውቃለህ እኛ ቤት ቀዝቀዝልን ምን አዲስ ነገር አለ? ያሉትን ነገሮች እየጨረስን አሁን ላይ የተወሰኑ ሰዎችን አግኝተናል። ከዛም በኋላ እነሱን በደንብ ካጣራም በኋላ የሚመሩን ቦታ ይኖራል። እዛዛ ቦታዎችን ሁሉንም ለማጣራት እየሞከርኩ ነው። ስለ በእንደዚህ አይነት ሀሳብ እንዳይገባህ ነው የኔ ሀሳብ። ገብቷል? ምንም አይነት ነገር ሀሳብ እንዳይገባ በዚህ ጉዳይ በተቻለ አቅም ሁሉንም ኢነርጂያችን እየተጠቀምን ያለን እና ምንም ማለት እንትን አይደብርም ማለት አውቃለሁ፣ ከባድ እንደሆነ አውቃለሁ። ረጅም ጊዜ የተመበት ቤት ታሪክ ያለው ቤት ነው። ነገር አልፈልፋለሁ ስለ ቤቱ ገብቶኛልና መጥፎ ስሜት እንዳለ በደንብ እናያለን። በደንብና በአንዴ ልቀቅ ምናምን ሳይሆን ግን ለዚህ ነገር እጅ አትስጣላ። አንተ ለብዙ ነገር እጅ ስትሰጥ አይተነቃናቅም እስከሆነ ድረስ ሁሉም ስታሸንፍ ነው የምናገር እና ዛሬ ላይ እንደዚህ ነው ስናይ ምናምን ነገር እኛም የሆነ ነገር ማድረግ ሲያቅተን ስናይ እኛ ብንሆን በዚህ ባንተ ቦታ አንተ በሆነ ነገር አድርገህ እኛን ቀይረን ነበርና እና እያስጨነቀን ምንድን ማድረግ ያለብን ብለን ተጨነቀን። እኛም ግራ ገብት ለምን ትጨነቃለች? ነው የምታስበው? ስለ አሁን ያለውን ነገር ታውቀዋለህ። ከኛ ጋር ያለውን ነገር አይደል እንዴ? ከወንድምነትም በላይ ነው ከኛ ጋር ያለ ነገር። ገብቷል? ሁሉንም ነገር በእኛ በኩል እንዲያልፍ ነው የምንፈልገው። ያንተ ችግርም ቢሆን ሁሉ ነገር በቃ ደስታህም ሀዘንህም ከኛ ጋር ሲሆን ነው ደስ የሚለው። አብረን ብንወጣ ብንገባ አብረን በሐዘን በደስታ አብረን በማረግ ብንበቃ አብረን ብናገኝ ብናጣ አብረን ብንወጣ ብንገባ አብረን በሐዘን በደስታ አብረን በማረግ ብንበቃ አብረን ከኛ ጋር ማለፍ የምትችለውን ነገር ከኛ ጋር ማለፍ ትችላለህ። አሁን በእርግጥ እዚህ መምጣት ራሱ እኔ ደስ አላለኝ። ገብቷል? ብቻህን መጨነቅ አይጠበቅብህም። በቃ ገብቷል አይደል? ነገሮችን ካላካፈልካቸው ከሰዎች ጋር ካላወራህ የሆነ ነገር ካላደረግ ችግሩን በምን መልኩ መፍታት ትችላለህ? ገብቷል? እኛን ታስገድደናል እንዴ? ራስህ አይደል እንዴ ያኔ እንደዛ ጠንቋይ ለራሱ አያውቅም። ጠንቋይ ለራሱ አያውቅም። ገብቶሃል? እንደዚህ ነገሮች ስላሉ በቃ በተቻለ አቅም ከኛ ጋር ሆነ ችግሮችን በደንብ ብናልፋቸዋለን። ይሁንና ስለ እንደዚህ ነው አልልም። ያው እንደምታውቁት ነው ቤቱም ያው የዘመድ ቤት ነው። የኔ አልነበረም። ያው ረጅም ዓመት ትንብዬ ነበር እዛ ነው የምኖረው ምናምን ያው መኖሬ ምናምን የኔ ነው በቃ የኔ በሉት። ግን ያው ያ ቤት ምን ይፈርሳል ብዬ አላሰብኩም እውነቱን ለመናገር እና ከአንዳንድ ደግሞ እንደዚህ ረጅም እንትን እንዳለው ብዙ ነገር አይችበታል። ብዙ ነገር ስናስተካክል ነበር። ላይታችን ምናምን ስንሯሯጥ ነበር። ቤቱ እድሳት ይፈልግ ነበር። አንድ ላይ ነው ያደስነው። ብዙ ወጪ አውጥቼበታለሁ እዛ ነገር ላይ ያለኝን ፈላልጌ ምናምን የምታውቁት ነገር ነው። ከሰራሁት እንደዛ ካስዋብኩት በኋላ ዛሬ ላይ እንደምታዩት ባልጠበቅኩት ነገር እስቲ ውጣ እንኳን የሚል መረጃ ሳይደርሰኝ ነው የፈረሰውና ትንሽ እሱ በቃ ረበሽኝ። ታውቃለህ በጣም እኔ አቅም አጣሁ። በደንብ የሆነ አሁን ቤተሰብ ምናምን አሁን ደግሞ አንተ እንደዚህ ማዘን አይጠበቅብህም። እንደኔ ደግሞ ሳስበው እንደዚህ ማዘን አይጠበቅብህም። ምክንያቱም በጣም ብዙ ቤተሰቦች አሉ ከጎን በጣም ብዙ ሰዎች አሉ። ይሆነ ገብቷል? የተወሰነች ታይም እኮ ገብቷል? ፈለገ ቢሆን አትዘን ማለት አንችልም ግን መጽናናት በደንብ ይችላል። ረጋ ማለት መጥችብት አለዚያ ግን እጅ ምትት ከሆነ አጠገቡም ያሉ ቤተሰቦችን ቢሆን እጅ ተተው በቃ ቁጭ ይላሉ። አንተ ነበር እኔ እውነቱን ለመናገር ያው አላማዬም አሁን ላይ ሐሳቤም እንደዚህ ነጠል ብዬ እንትን ብለው በቃ የሆነ አንዳንድ ነገር ጥንካሬ እኮ አለ። የሆነ የመንፈስ ጥንካሬ የሆነ ሰዓት ድረስ ይኖራል። ግን እዚህ ጋር ጓደኛዬ በእኔ ምክንያት ታግታለች። አላዳንኩሽም ኖሬ አልጠቀምኩሽም
አላዳንኩሽም አለው አላልኩሽም አላዳንኩሽም ሐኪም አልሆንኩሽም አላዳንኩሽም አልተጋራውሽም አላዳንኩሽም በደን አይጠቅምሽም አላዳንኩሽም ተስፋ አልሰጠውሽም አላዳንኩሽም 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 ፈራሁ አልዋሽሽም። እሱ ማሰብ አይጠበቅም። እዚህ ጋር ደግሞ ብዙ ነገሮችን ማስመለጥ ከብዶኛል። እዚህ ጋር ሌላ ደግሞ ይሄ ቤት ፈርሷል። እሱን ማሰብ አይጠበቅብህም። አሁን የኔ ሀሳብ ደግሞ የልጅቷን ጉዳይ በእኛ በኩል እየሰራንበት ነው ይሆናል። አንዳንድ ጊዜ ለእኛም መተው ሊኖርብህ ይገባል። አንዳንዴ ገብቶሃል አይደለ? ነገሮችን በጣም እያስተካከልን ነው። በቃ በተቻለ አቅም ሁሉንም ኢነርጂ እየተጠቀምን ገብቶሃል። በቃ ይሄን ነገር ደግሞ ከገብ ይደርሳል። ምንም ሀሳብ እንዳይገባ በቃ በዚህ ጉዳይ ገብቶሃል አይደለ? ልትጨነቅበት አይገባም። ለእያንዳንዱ ነገር ደግሞ ተጨንቀህ ምንም ላታመጣ ትችላለህ። ገብቶሃል? የሆነ ሂደት ይፈልጋል፣ የሆነ ጊዜ ይፈልጋል። ገብቶሃል አይደለ? በአንድ ቀን ይሁን አይደል? ቢካንስ እንዴት ላድርግ? አሁን እኔ እኮ ግራ እኮ ነኝ። ምንም አትጨነቅ። ቢያንስ ስሜት ናገር። አሁን ጭንቀትን ለብቻ ባሰብከው ቁጥር ማለት ነው ራስህን እየጎዳኸው ነው የምትሄደው እና በቃ ምንም መፍትሄ አይኖርም። ግን ለኛ ቢያንስ አሁን ይኸውልህ ስለተጨነቅ መፍትሄው አይመጣልህም። ገብቶሃል? ቢያንስ ካንተ ትንሽ እኛ ቀለል ስለሚለን አሁን ላይ ያለንበት ሁኔታ ካንተ በላይ እንጨነቅ፣ የፈለግነው እንጨነቅ፣ ካንተ በላይ እንጨነቅ። ስለዚህ አንተ ሀሳብህን የሚሰማህን ስሜት ጭንቀትህን ምናምን አካፍልልኝ። እኛም ደግሞ ለዛም መፍትሄ እንሰጣለን። ምን ላድርግ አሁን? እኮ ነው ግራ ይገባል። እንዲህ ነው በእንስ አንተ አሁን ግራ አጋባህን እኮ እና እዚህ ጋር ነህ ስንል የለህም አጠገባችን። አሁን ስንፈልግ ነበር በቀላሉ የለም ያገኘነው ነው። እዚህ መምጣታችን ናት ዝም ቦታ ጠይቀን ደውለን ምናምን እዚህ መጣ ነው ማለት ነው። አትገኝም ታውቃለህ። ብቻህን መመጽደቅ ምናምን እሱ ነገር ያ ደግሞ ልክ አይደለም። አሁን ማሰብ እፈልጋለሁ። የሆነ ከብዙ ነገሮች አልፌ ምናምን ማሰብ እፈልጋለሁ። ምን አለ አይደል ያለውን ነገር ለብቻዬ መጋፈጥ እፈልጋለሁ። ብዙ ነገሮች እንደዛ ደግሞ ያለን ብቻ አለ። እሱን ደግሞ ለማድረግ ብቻዬን የሆነ ወጣ ብዬ ማሰብ እፈልጋለሁ። ለምን ብቻ ተጋፍጣለህ? ይሁንና እኛ ያለን እኛም ይደብረናል እኮ አሁን ያ ጊዜ ችግር ሲደርስብን ላንነገር አሁን ነው እንደዛ ሳይሆን ይሄና እሱ ይለያያል። በዛ ወይ ነው ያለው። እንደዛ ከሆነ ካሁን በኋላ እኛ ምንም ነገር ሲገጥመን አንተ አይመለከትም እንተዋለን ማለት ለምን እንደዛማ መሆን የለበትም። እኔ እኮ ይደርስብን ነገር ለምን አንነግርም? በቃ አማራጭ ስታጡ ነው አንዳንዴ ማለት ነው የሆነ ሊሚት አለው። ከዛ ደግሞ ኦቨር ሲሆን በቃ መቋቋም ሲያቅታችሁ ምንም የምታደርጉት ነገር የለም። በቃ እግዚአብሔር ያመጣው ነገር ነው ብለህ እንዳትቀበለው። አንዱ እዚህ ጋር አንዱ አይሳካ፣ አንዱ የሆነ ነገሩ ቢሳካ የሆነ ነገሩ ባይሳካ ልክ ሁሉም አይልሳካ ሲል ደግሞ ምንድነው የኔ ጥፋት ምናምን ብዬ ቆም ብሎ ለማሰብ ደግሞ እንደዚህ አይነት ጸጥ ያለ ቦታ መጥቼ መቀመጥም እፈልጋለሁ። የሆነ ማሰብ እፈልጋለሁ። እኔ ለማንም አልተናገርኩም እውነቱን ለመናገር እኔ አሁንም ለወደፊትም እኔ የሆነ ሚዲያ ላይ ራሱ አውጥቼ መናገር አልፈልግም ይሄን ነገር። አይ እንደዛ ብለህ አታስብ። ምክንያቱም በጣም ብዙ ቤተሰቦች አሉ ኢንቦክስ የሚጽፉልህ ስለ አንተ በጣም የሚጨነቅ ሰው እንዳለ አትርሳ እኮ። እሱም የምናውቀው ነገር ነው። የፈለገ ነገር ቢሆን ነው የምልህ። ምክንያቱም እስከዛሬ ድረስ ላይፍ ስታይልህን ሁሉ ነገርህን ያውቁታል። ገብቶሃል? ሚዲያ ላይ መውጣቱ ሳይሆን ሁሉ ነገርህን ያውቁታል። በዛ ጉዳይ ደግሞ እነሱን ላለማስጨነቅ ሊሆን ይችላል እኮ አንተ እኮ ገብቶኛል። ግን እኔ ማንም እንዲጨነቅና የሆነ እንዲያስብልኝ እንዲያዝንልኝ ስለማልፈልግ በቃ እኔ እናንተም ያላችሁ የራሳችሁ ችግር ይበቃ። እኔ አሁንም እንደነገርኳችሁ ለወደፊት የምነግራችሁ ነገር በቃ ማንም የሆነ ምራቁን እንዲልኝ አልፈልግም፣ እንዲመጥልኝ ከንፈሩ እንዲመጣ አልፈልግም። እኔ ማንም እንዲያዝንልኝ አልፈልግም። ለዛም ነው እንደዚህ እኛ እኮ ያለ ነው እንዘንል ምናምን እኮ አይደለም። ገብቶኛል። ችግሩን አብረን በጋራ እንፍታው ነው ምን ፈታው ችግር። አሁን እኔ እኮ ነገርኳችሁ አግዙኝ ያልኩት አሁን የቤቱን ችግር ተውት። በቃ ቤቱ አንዴ ፈርሷል፣ በቃ ፈርሷል። እኔም ሞክሬ እምቢ ሲለኝ ነው እንደምታውቁት ነው ኪራይ እየከፈልኩ ነው አይደል የማድረው በቀን እየከፈልኩ የተወሰነ ጊዜ ማሂ ደግሞ እንትን ስትል በእኔ ምክንያት ነበር። እሱን ነገር ከጨረስኩ በኋላ እኔም ወደ ክፍለ ሀገር የሚሄደውን ነገር አመቻችቼ ወደዛ መሄድ ነው። ያው ከስንት አንድ እየመጣው አንድ እየተገናኘን የሆነ ነገር እናወራለን ማለት ነው እንጂ እንደዛማ በታምር አይሆንም። ስለ የተከፈለ መስዋዕትነት በሙሉ ይከፈላል። አማራጭ ታጣለህ። ምንም አይደለም እንዴ እስከዛሬ ድረስም እኮ ብዙ ነገር እኮ ከፍለናል እኮ
ለብዙ ሰው እኮ ብዙ ነገር አድርገሃል እኮ ገብቷል አይደል? የሆነ ጊዜ አሁን እንዳልከው ነው ለአንተ ለራስህ አንስም ገብቷል። ለራስህ አንስም። ይኸውና አንድ ነገር ልንገርህ፣ ማንም ሰው ስለራሱ አንስም ገብቷል አይደል? ብዙ ነገሮችን ማድረግ ትችላለህ። ይኸውና ቤተሰቦች አሉ፣ አንተን የሚጠብቁ ሰዎች አሉ። አሁንም እየነገርኩህ እኮ ነው፣ አልገባህም? ያንተን ጥንካሬ የሚፈልግ ሰው አለ። ስለ ክፍለ ሀገር መሄዱ ምናምን አግባብ አይደለም። በቃ እንደዚህ ማሰብም አይጠበቅም። ገብቷል አይደል? ቤተሰቦች አሉ፣ እኛ አለ፣ ምንት ያለ ነባ አለ። ገብቷል? የፈለገ ነገር የምንናገረው አማርኛ በጣም ቀላል እንደዚህ ነው አይደለም። አንተም ደግሞ የተለያየ ሀሳቦችን ምናምን መስጠት አያስፈልግም። ምንም ማለት አይጠበቅብም። በቃ አለቀ። እኛ ልናግዝ እንፈልጋለን፣ ፍቅር ለኛም ሰላም ስጠን ቢያንስ እኮ አሁን እኮ አግዙኝ ምንድነው እንድናግዝን ፈቃደኛ የለም። አጠገባችንም የለም እኮ እና አሁን እኮ እንትናገኘ ወይ ታወራ ምናምን ነገር ቀን ሙሉ አብረው ያሉ ከመስል እንዴ ጠዋት አይተና ከሰዓት የለህም ማለት ነገር ማለት ነው። የፈጠነ ካጠጋባችን የምትርቀው ያ ደግሞ ልክ አይደለም። እኛ አይተናል፣ አዝነናል፣ በጣም ልባችን ተናንሷል። ይሄንን ነው በቀል እንድናገዝ ደግሞ ሐሳብን አካፍለን አንተ ምንም ማድረግ አልችልም። አሁን ከአቅሜ በላይ ነው ማለት እንዴት መሰለህ፣ አሁን እኔ እንድታግዙ እንፈልገው እኔ ባለ ጉዳዩ እንደዚህ እየተጨናነኩ እኔ በዚህ ልክ እንደዚህ ቆም እናንተም እኔ የምጨነቀውን ሁሉንም ጭንቀት ተጨንቃችሁ ደግሞ እንደኔ እንድትጨነቁ አልፈልግም። በዚህ ልክ እንድትጨነቁ አልፈልግም። ለምን መጨነቅም ካለብን አንዴ እዚህ ነገር ውስጥ ገብታችኋል ማሂት እሱም ብቻ ነው ማሂት ትገኛለች፣ ችግር የለውም። የጊዜ ጉዳይ ነው ትገኛለች። እና ከዛ ውጭ እኔ ደግሞ ሌላ ነገር አልፈልግም። በቃ እኔ ሌላ በሱ እናግዝሃለን። ይሁንና ቢያንስ እንድናግዝህ አንተ መንገድ ውስጥ ነው። አንተ ግን መንገዱን አትሰጠንም፣ አግተናል። በቃ እኛ ነው ራሱ ባሰማ ማለት ነው። ያ ደግሞ ልክ አይደለም። እኔ ምንም ሐሳብህ እንዲያስማማኝ አልቻለም ማለት ሊገባኝ አልቻለም። እና ሐሳብህን ነገር እኛ በእርግጠኝነት ይሁንና እኔ በእርግጠኝነት ነው የምነግርህ ቢያንስ ከ3 ከ4 ቀን በኋላ ወይም ከ5 ቀን በኋላ በዛ ከተባለ ከሳምንት ማሂን እጅ ላይ እናስገባልሃለን። እኔ ገብቷል አይደል? እሱን ነው የምፈልገው። በቃ ቢያንስ እንደዚህ እንድትጨነቅ አንፈልግም። በቃ ያኔ ከተገኘች በኋላ እኔም በቃ እሱ በእኛ አትተማመንም ነው? እተማመናለሁ። ለዛም ነው እኮ ዝም ብያለሁ። አሁን ላይ የምፈልገው በቃ እሷን ታገኙታላችሁ። እኔም የሆነ አሁንም ሁሉንም ነገር ለእናንተ ሰጥቼ እኔም ዝም ያልኩት እንደምታውቁት ይሄ ቤት በቃ የሆነ መስተካከል አለበት ፈርሷል ምናምን ላይታች እያልኩ ነበር። በቃ አሁን ደግሞ ተስፋ ቆርጫለሁ። ምንም አዲስ ነገር እንደሌለና ምንም ነገር እንደማይፈጠር አምኛለሁ። ምክንያቱም የምናውቀው ነው በጣም ብዙ ሰው ነው ተፈናቅሎ የሚሄደው። በጣም ብዙ ሰው ነው ቤቱ ፈርሶበት ዝም የሚባለውና ከነዛ አንዱ ደግሞ እኔም ስለሆንኩ ያው እንደዚህ ነው። በቃ ቤቱ ፈርሷል። እኔም ምናምን ስናወራክ ምናምን ነገር ማለት ነው ለወሬዎች እንደመጣ እንደዛቀን እንፈልጋለን። አሁን ስንመጣ ካሜራ ይዘን እንመጣለን መሰለኝ ካሜራ ይዘን እንመጣለን። ያው ለጋ ሩብ ያለ ያው ምንድን ነው ቆይ ማለት እናንተ ናሩብ ምንድን ነው ፍላጎታችሁ? ሁሉም ነገር ሰው ማወቅ አለበት። ማንም ማወቅ የለበትም። እኛም ችግሩን እንፈታለን። ማንም ማወቅ የለበትም። ለምን ችግሩ ካሜራው ነው? ቅድም እኮ አወራን። ና ሮቤል ና። ምንድን ነው ቆይ የምትፈልጉት? ያለ ካሜራ ማውራት አንችልም እንዴ? ችግር የለ እናንተ ማጋራት የለብኝ አንችልም። እኛም ካሜራ ነበር ነው እንዴ? እሺ ችግር የለ እናንተ ማውራት የለብኝ። በቃ ከካሜራ ውጭ ማውራት የለብኝ። አሁን አውራለን ስንል እንኳን ፈቃደኛ ነበር። እሺ ካሜራውን አጥፋልኝ። እሺ ምንድን ነው? እሺ ለምን ቆይ ለምን ሁሌ እስከ መች ነው እንደዚህ የምንሆነው? ከካሜራ ውጭ አንዳንዴ ማውራት መገናኘት አለብን እኮ። ችግር የለ እናንተ ማዋየት እኮ አለብኝ። አንችልም። ለምንድን ነው የማንችል? ለምን ቆይ እኔ ሳታስፈቅዱኝ ምን ለምን ቆይ እኔ ከእናንተ ጋር ጊዜ ማሳለፍ የለብኝም እንዴ? ከካሜራ ውጭ እኔና እናንተ ማውራት የለብንም እኮ? ስናወራ እኮ ምንም ነገር አላወራንም እኮ እስካሁን ድረስ አውቄው ዝም ያልኩ። እሺ እኔ እኮ አውቀን ያልነገርን እስካሁን ድረስ ለኔ አስባችሁ እንደሆነ ይገባኛል። ውስጥ ምን ያክል እንደታማያውቁት ይኸውልህ እንደዚህ ትሆን ነው ካሜራ እንዳያስታቅ። እሺ ለምን ቆይ ማለት ያስለቅሳል። የሚያስለቅስ ነገር የለውም እኮ ይሆና እኔ እኮ ለኔ አይደለም በቃ የሚያስለቅስ ነገር የለውም። በቃ ረጋ ብል ይሆና እንዴ አሰ በቃ ረጋ ብል ለኔ አስባችሁ እንደሆነ እኮ ይገባኛል። በቃ ግን በቃ እኔ ማንም ይሄን ነገር አልፈልገውም። እኔ እኮ ከብዶኝ አይደለም ወጥቼ እኮ ሚዲያ ላይ መናገር እኮ
ግን አንዳንዴ የሆነ ልክ አለው። በቃ ሁሌ ችግር ብቻ የሆነ ችግራችን እንትና ታገተ እንትና ወጣ ወረደ እንደዚህ ማለት የለብንም እኮ በቃ አንተስ የራስህ ችግር አለብህ። ሳምሪ እናንተ ያላችሁበት ሁኔታ የምናውቀው ነው። አንተም እንደዛው ሁላችንም የራሳችን ችግር አለብን። በቃ ቁጭ ብለን ማውራት ነው ያለብን። እኔ ደግሞ ከካሜራ ርቄ ቁጭ ብዬ የራሴን ነገር እንትን ማለት እፈልጋለሁ። ለዛም ነው ብቻዬን እዚህ ነገር ውስጥ እዚህ ለዛው እኮ ነው ካንተ ማወደው ባህሪ ማካፈል አትፈልግም ስሜትን በቃ ለቀን ያወደው ምን ባህሪን በቃ ይሻላል ብቻዬን ለጋውንማ እንዴ እኛ ብቻችን መምጣን አይሆንም ይሻላል። በቃ አንዳንዴ የሆነ መፍትሄ ማግኘትም ካለባችሁ ብቻችሁ አንተ ረጋጋ ማልቀስን ተውና በቃ ረጋ ብል በቃ ለኔ ያስባችሁ ምናምን መሆኑን ቋቃለው እየካርኩ እኮ አይደለም። ለኔ ያስባችሁ ነው ይሄ ሁሉ ነገር ግን አይቆቶ ያሰብንልህ መሆኑ አታስበውቶ እሺ ያሰብንልህ አይደለም። አንተ በአካል የማታውቃቸው ብዙ ቤተሰቦች አሉ ስለአንተ የሚያስቡ እሱን ነገር አውቃለሁ እኮ በቃ የምታውቀው ነው መናደድ አይጠበቅብህም። በጓደኞች መሀል እንዲባል እንዴ እናንተ አስባችሁልኝ ነው አይባልም እኮ በቃ ይሄ ግዴታችን ነው። እኛ ወንድም ይሄን ነገር ቢያደርግልህ ወንድም ያደርገኝ ታለን አትልም። ምክንያቱም ከወንድም የሚጠበቅ ነገር ነው፣ ግዴታው ነው። እኛም ግዴታችን ነው። በቃ ወንድም አይደል እንዴ ወይ ታተምንብንም አንተ ምን እንደዚህ እያሰብኩ አይደል ምንም የምረጋጋው ነገር የለም ማለት በቃ እኔ ነኝ የቆሰልኩትን የማውቀው አይደል። በቃ ማንም በኔ ይሄን ቁስል ማንም እንዲጋራኝ አልፈልግም። በቃ ብቻዬን ልቁሰል። በቃ ተውኝ። ምን ዲቤካ በቃ አላስቸገር በቃ እኔ